ዛሬ አንድ እውነት ላስታውሳችሁ መጣሁ። ቆም ብላችሁ አስባችሁታል? ትላንት ረመዳን ነገ ነው ስንል የነበረው ወር ዛሬ ግማሽ መንገዱ ተጋመሰ። ጥያቄው ግን ግማሽ ወር ሲያልፍ እኛስ ምን ያህል ተቀይረናል? አላህ ዘንድ ለመቃረብ የጀመርናቸው ጉዞዎች የት ደረሱ? ወይስ አሁንም በዱንያ ሽኩቻ ተሸንፈናል? በዚህ ቪዲዮ የቀሩንን ውድ ቀናት እንዴት ማዳን እንደምንችል አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። የዚህ ታላቅ ወር እንግዶች አሰላሙ አለይኩም። ቆም ብላችሁ አስባችሁታል? የረመዳን ቀናት ልክ እንደ አሸዋ በጣቶቻችን መካከል እያመለጡን ነው። ዛሬ ግማሽ መንገድ ላይ ቆመናል። ለመሆኑ ስንቶቻችንን ረመዳን ሲገባ የገባነውን ቃል የጠበቅነው? ስንቶቻችንን ቁርአኑን ለመኽተም ሌሊቱን በሰላት ለማሳለፍ አቅደን በዱንያ ሽኩቻ የተሸነፍነው? ያሳዝናል። ግማሹን መንገድ በቸልተኝነት ጨርሰነዋል። የቀሩት ቀናት ደግሞ ከሄዱት ይልቅ ጥቂት ናቸው። ምናልባትም ይህ የመጨረሻው ረመዳናችን ሊሆን ይችላል። በሚቀጥለው ዓመት ረመዳን መጣ ተብሎ ሲታወጅ እኛ አፈር ውስጥ ላለመሆናችን ምን ዋስትና አለን? ወንድሞቼ እህቶቼ፣ ገና አልረፈደም። ያመለጡንን ቀናት በቁጭት የቀሩትን ቀናት በጽናት እንጠቀምባቸው። አላህ ተመለሱ እያለን ነው። እንባችንን እናፍስስ፣ ወደ ጌታችን እንመለስ። ልባችንን ከቂም ምላሳችንን ከሐሜት እናጽዳ። ረመዳን እየሸኘን ነው። እኛ ግን የጀነት በሮች ሳይዘጉ የጀሃነም በሮች እንደተቆለፉ ሸይጣን እንደታሰረ ራሳችንን ነፃ እናውጣ። አላህ ሆይ የቀረውን ግማሽ ባርክልን፣ ከእሳት ነፃ ከሚወጡትም አድርገን።